ሰላም ወደ ዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። እንግዲህ ባለፈው ቪዲዮዎቻችን ላይ እንግዲህ ፔዲያትሪክ ኮርስ የወጡ ጥያቄዎችን እንግዲህ በምዕራፍ 3 ለማየት ሞክረናል። ዛሬ ደግሞ እንግዲህ ከሜንታል ሄልዝ ወይም ከሳይካትሪ የወጡ የኤግዚት ኤግዛም ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ናችሁ እንደዚህ አዳዲስ ኤግዚት ኤግዛም ጥያቄዎችን ብሎም ደግሞ ወደፊት የሲኦሲ እና የላይሰንስ እና ነርሲንግ ጋር በተገናኘ የሚለቀቁ ቪዲዮዎች እንዲደርሳችሁ ኮድ ሰብስክራይብ አድርጉ፣ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ወደ ጥያቄዎቹ እንሂድ። Question number 1. A 3-year-old male child goes to a supermarket with his mother and asked his mother to buy him extra chocolate. The mother told him that she didn't have sufficient money and promised him to buy next time. However, the baby didn't agree, dropped to the floor and started crying, screaming, and kicking in a range at the middle of the supermarket. What is the most likely behavioral characteristics of this child? A. Dawdling, B. Regression, C. Negativism, ዲ ቴምፐር ታንትሪምስ ይለናል። እንግዲህ እድሜው 3 የሆነ እንግዲህ እናትየው ገበያ ማዕከል ውስጥ ሆና እንግዲህ ሌላ ቾኮሌት ያስፈልገኛል ብሎ በሚጠይቅበት ጊዜ እንግዲህ እናትየዋ እንግዲህ ይሄ በቃል በሚል እንግዲህ ምላሽ ሰጥተዋለች። ነገር ግን እንግዲህ ልጁ የያዘውን ቾኮሌት እንግዲህ መሬት ላይ ይጥልና በጣም በከፍተኛ ሁኔታ ያለቅሳል፣ በጣም ይጮሃል። ጥያቄው ምን እንግዲህ ምንድነው የትኛው ቢሄቪራል ካራክተሪስቲክስ ነው ይሄ ልጅ ያሳየ ያለው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ዳውድሊንግ ዳውድሊንግ የምንለው እንግዲህ መገለጫው እንግዲህ ቀስ በማለት ነው ሙቭ የሚያደርጉት። ህጻናቶቹን በምታዩበት ጊዜ ቀስ ያሉ ይራመዳሉ። ተጨማሪም እንግዲህ የሆኑ አክቲቪቲዎችን በሚያደርጉበት ጊዜ ዲሌይንግ አክቲቪቲ ይኖራቸዋል። እንግዲህ አግሬሲቭነስ ወይንም ኢሞሽናል አውትብሬስት የላቸውም። ስለዚህ መልስ አይሆንም። ምርጫ በላይ ሪግሬሽን ይለናል። እንግዲህ ሪግሬሽን የምንለው እንግዲህ ወደ ቀድሞ ባህሪው የመመለስ ነው። እንግዲህ ዴቨሎፕመንታል ቢሄቨር አለ። ይሄ ዴቨሎፕመንታል ቢሄቨር እድሜያቸው ከፍ ባለ ቁጥር እየረሱት ይመጣሉ። ነገር ግን ወደኋላ የሚመለሱ ከሆነ ሪግሬሽን እንላለን። ለምሳሌ ድሮ በሚተኙበት ጊዜ አልጋ ላይ ሽንታቸውን የሚሸኑ ከሆነ እድገት ካደጉ በኋላ ከእንደገና ያን ልማድ የሚተገብሩ ከሆነ ሪግሬሽን እንላለን። በተጨማሪም እንግዲህ አንዳንድ ህጻናቶች ካደጉ በኋላ እንግዲህ እጃቸውን ይጠባሉ። ሶ this type of developmental behavior የሚያሳዩ አይነት ከሆነ ሪግሬሽን እንላለን። እንግዲህ እኛ ኬዝ ላይ ይህ አይነት behavior የለም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ኔጌቲቪዝም ይለናል። ኔጌቲቪዝም የምንለው እንግዲህ በተደጋጋሚ እቃ ወይንም የሆኑ ነገሮችን በምታዙበት ጊዜ ሪስፖንሳቸው ኖ ወይንም እምቢተኛ የመሆን አይነት ከሆነ፣ በተጨማሪም እንግዲህ አውቶሪቲዎችን ኦፖዝ ያደርጋሉ፣ ሪስፖንስ አያደርጉም በስነስርዓት በየጊዜው እንግዲህ ኖ በማለት ሪስፖንስ ያደርጋሉ። እንግዲህ የኛ ኬስ ሴናሪዮ ላይ እንግዲህ የያዘውን በመወርወር ጭምር ነው እንግዲህ እያሳየ ያለው። ስለዚህ መልስ ሊሆን አይችልም። እንግዲህ ትክክለኛ መልሳችን ቴምፐር ታንትረምስ የምንለው ይሆናል ማለት ነው። እንግዲህ የሳደን የሆነ የሚጀምር ኢሞሽናል አውትብሬስት ነው። እንግዲህ በጣም ስክሪም ያደርጋሉ፣ በጣም ከፍተኛ የሆነ ማልቀስ ይኖራቸዋል። እንግዲህ ኪኪንግ አንደኛው አንድ ሳይን ኦፍ ቴምፐር ታንትረምስ እንዳለ ማሳያ ነው። ሌላኛው እንግዲህ በጣም ፍራስትሬትድ በሚሆንበት ጊዜ ነው ኦኪር የሚያደርገው። እንግዲህ እድሜያቸው ከ2 እስከ 4 የሆኑ ህጻናቶች ላይ ኮመን የሆነ ዴቨሎፕመንታል ሪስፖንስ ነው። ለኛ ኬስ ሴናሪዮ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 2. A 3-year-old child with complaint of change in social interaction and repetitive behavior came to hospital. On assessment, the child loves to play alone, multiple non-verbal behavior, play with the same toys, and did not speak word appropriately. What is the most likely diagnosis of this child? A. Attention deficit, B. Autism spectrum disorder, C. Down syndrome, D. Childhood depression disorder ይለናል። እንግዲህ እድሜው 3 የሆነ ህጻን ልጅ ነው። እንግዲህ ሶሻል ኢንተራክሽኑ ኢምፔር ሆኗል። ብዙ ጊዜ እንግዲህ የሚጫወተው ብቻውን ነው። ተጨማሪም እንግዲህ የሚያሳያቸው ባህሪዎች እንግዲህ ሪፒቲቲቭ ወይንም ተመሳሳይ የሆነ ባህሪዎችን ነው የሚያሳየው። እንግዲህ በተመሳሳይ የሆነ እቃዎች ነው የሚጫወተው። ስፒች ዲሌይ ያለው እና አፕሮፕሪየት የሆነ ላንጉጅ ወይንም ስፒች ዲሌይ ያለው። በተጨማሪም እንግዲህ ነን ቨርባል ኮሚኒኬሽን ላይ እንግዲህ አብኖርማሊቲ አለው። እንግዲህ ጥያቄውም ለን እንግዲህ የትኛው ነው እንግዲህ ለዚህ ልጅ ዲያግኖሲስ መሆን የሚችለው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ አቴንሽን ዴፊሲት ይላል። እንግዲህ አቴንሽን ዴፊሲት ወይም ADHD ይለናል። እንግዲህ ትክክለኛ መልሳችን አይሆንም። ምክንያቱም እንግዲህ አቴንሽን ዴፊሲት ላይ የምናያቸው ምልክቶች አንደኛ እንግዲህ ህጻናቶቹ ሃይፐር አክቲቪቲ ይኖራቸዋል፣ በጣም ኢምፐልሲቪቲ ናቸው። በተጨማሪም እንግዲህ አቴንሽን አይኖራቸውም። በተጨማሪም እንግዲህ ሶሻል ዊዝድሮዋል አይኖራቸውም። በተጨማሪም እንግዲህ ሪፒቲቲቭ የሆነ ስቴሪዮታይፕድ የሆነ ቢሄቪየር አይኖራቸውም። ስለዚህ ካንስል ታደርጋላችሁ።
ምርጫ ቢ ላይ ኦቲዝም ስፔክትረም ዲስኦርደር ይላል። ይህ እንግዲህ ትክክለኛ መልሳችን ነው። ምክንያቱም እንግዲህ ኦቲዝም ስፔክትረም ዲስኦርደር አንደኛ መገለጫው እንግዲህ ሶሻል ኢንተራክሽናቸው በጣም ፑር ነው። በተጨማሪም እንግዲህ ብዙ ጊዜ መጫወት የሚፈልጉት ብቻቸውን ነው። እንግዲህ ሪፒቲቲቭ የሆነ ፕሌይ ፓተርን ይኖራቸዋል። እንግዲህ ላንጉጅ ዲሌይ በጣም ዋነኛና ወሳኙ ምልክት ነው። በተጨማሪም እንግዲህ ነን ቨርባል ኮሚኒኬሽን ላይ ኢምፔሪድ ይኖራቸዋል። እንግዲህ ለእኛ ኬስ ሴናሪዮ ትክክለኛ ዲያግኖሲስ እንግዲህ ኦቲዝም ስፔክትረም ዲስኦርደር ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ዳውን ሲንድረም ይለናል። እንግዲህ ዳውን ሲንድረም እንግዲህ አንደኛ ምልክቱ እንግዲህ ኢንተሌክቹዋል ዲስኤቢሊቲ ይኖራቸው። በተጨማሪም እንግዲህ ልጆቹን በምታዩበት ጊዜ ሃይፖቶኒያ ናቸው። እንግዲህ ሶሻል ዊዝድሮዋል እና ሪፒቲቲቭ የሆነ ስቴሪዮታይፕድ የሆነ ፕሌይ አይኖራቸውም። ስለዚህ ዳውን ሲንድረም መልሳችን አይሆንም፣ ካንስል ታደርጋላችሁ። ምርጫ ዲ ላይ ቻይልድሁድ ዲፕሬሽን ዲስኦርደር ይለናል። እንግዲህ ቻይልድሁድ ላይ እንግዲህ ዲፕሬሽን ወይንም ድባቴ በሚመጣበት ጊዜ እንግዲህ ምን አይነት መንገዱ ነው የሚገልጹት የሚለውን ነገር በምታዩበት ጊዜ አንደኛ እንግዲህ በጣም ሳድ ይሆናሉ፣ ኢሪተብል ይኖራቸዋል። በተጨማሪም እንግዲህ ዊዝድሮዋል ይኖራቸዋል። ነገር ግን እንግዲህ ሪፒቲቲቭ ቢሄቨር እንግዲህ በተመሳሳይ እቃ መጫወት ተመሳሳይ አይነት ቢሄቨር እንግዲህ የቻይልድሁድ ዲፕሬሽን ዲስኦርደር እንግዲህ መገለጫው አይደለም ማለት። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ኦቲዝም ስፔክትረም ዲስኦርደር የሚለው ይሆናል ማለት ነው። A 20 years old woman came to a clinic and reported that she has not been getting sleep for 1 week. She has more talkative than usual on mental status examination. She is uncooperative, easily annoyed and seductive and has flight of idea. What is the most important mental status finding to support her diagnosis? A. Irritable, B. flight of idea, C. seductive, D. uncooperative ይላል። እድሜዋ 20 የሆነ እንስት ናት። ለአንድ ሳምንት ያህል እንግዲህ የእንቅልፍ ፍላጎቴ ቀንሷል ብላለች። በተጨማሪም እንግዲህ ከተለመደው በላይ እንግዲህ በጣም ቶከቲቭ ናት። በተጨማሪም ኢሪተብል የሆነ ሙድ አላት። እንግዲህ ኢዚሊ አኖይድ ትሆናለች። ሌላኛው እንግዲህ ሴደክቲቭ ቢሄቨር አላት። እንግዲህ ዲስኢኒቢሽን የምንለው አይነት ቢሄቨር አላት። ከሴክሹዋል ጋር በተገናኘ ሴክሹዋል ኮመንቶችን ማድረግ፣ ልክ ያልሆነ ቦታ መንካት ሊሆን ይችላል። እነዚህ አይነት ባህሪዎች እንግዲህ ሴዳክቲቭ ቢሄቨር እንላለን። አንዳንድ ጊዜ በጣም ሲብስ እንግዲህ ልብሳቸውን እስከ ማውለቅ ደረጃም ይደርሳሉ። ሌላኛው እንግዲህ አንኮፕሬቲቭ ናት። ከሌላው ጋር እንግዲህ ኮፕሬት ያደረገች አይደለም። ተጨማሪም እንግዲህ ፍላይት ኦፍ አይዲያ አላት። እንግዲህ ጥያቄው ምንድን እንግዲህ ምንድን ነው እንግዲህ ዲያግኖሱን እናንተ ታስባላችሁ። ለዚህ ዲያግኖሱስ እንግዲህ ዋነኛ እንግዲህ ሜንታል ስታተስ ፋይንዲንግ ኢምፖርታንት የሆነው የትኛው ነው ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ኢሪተብል ይላል። እንግዲህ ኢሪተብል መሆን እንግዲህ የተለያዩ ሜንታል ዲስኦርደሮች ላይ እንግዲህ ኮመን እንግዲህ አንደኛው እንግዲህ ዲፕሬሽን ካለ፣ ፐርሶናሊቲ ዲስኦርደር ካለ፣ አንዛይቲ ካለ እነዚህ ላይ እንግዲህ ኢሪተብሊቲ እንግዲህ ይኖራቸዋል። ስለዚህ ስፔሲፊክ አይደለም፣ ካንስል ታደርጋላችሁ። ምርጫ ዲ ላይ ኮኦፕሬት ማድረግ አለመቻሏ እንግዲህ በተለያዩ እንግዲህ ሜንታል ዲስኦርደሮች ውስጥ እንግዲህ ይካተታል። እንግዲህ ሳይኮሲስ ኦክር በሚያደርግበት ጊዜ ይህ አይነት ምልክቶችን ልታዩ ትችላለች። በተጨማሪም እንግዲህ ፐርሶናሊቲ ዲስኦርደር ካላቸው እነዚህ ሳብስታንስ ኢንቶክሲኬሽን የምንላቸው ላይ እና እንግዲህ ማኒያ ላይም ኮኦፕሬት ማድረግ አለመቻል እንግዲህ ይታያል። ነገር ግን ስፔሲፊክ አይደለም። ምርጫ ሲ ላይ ሴዳክቲቭ ይላል። ይህ እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም እንግዲህ ሴዳክቲቭ ቢሄቨር ማሳየቷ እንግዲህ ዲስኢኒቢሽን እንዳለ ማሳያ ነው። እንግዲህ ማኒያ እንደሆነ ይነግረናል። ነገር ግን ክሪቲካል ዲያግኖሲስ ፊቸር አይደለም ማለት ነው። እንግዲህ ትክክለኛ መልሳችን ምርጫ ቢ ላይ ያለው እንግዲህ ፍላይት ኦፍ አይዲያ ነው ማለት ነው። ምክንያቱም እንግዲህ ቶት ፕሮሰስ አብኖርማሊቲዎች እንግዲህ እንደ ቀላል አይታዩም። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። እንግዲህ ልጅት እያሳየች ያለችው እንግዲህ የማኒክ ኤፒሶድ ነው። ማኒክ ኤፒሶድ ደግሞ ኦኪር የሚያደርገው ምን ላይ ነው? ባይፖላር 1 ዲስኦርደር ላይ ነው። እንግዲህ ማኒያ በምንልበት ጊዜ ምን አይነት ምልክቶችን እንደኛ እንግዲህ ኤሊቬትድ የሆነ ኢሪተብል የሆነ ሙድ ይኖራቸዋል። እንግዲህ የእንቅልፍ የመተኛት ፍላጎታቸው ይቀንሳል። በጣም ቶኬቲቭ ይሆናሉ። ፍላይት ኦፍ አይዲያ ይኖራቸዋል። ዋነኛው እንግዲህ ምልክት ነው። ሌላኛው ዲስትራክተብል ናቸው። ኢዚሊ ዲስትራክትድ ይሆናሉ። ጎል ዳይሬክትድ አክቲቪቲያቸው ግን በጣም ኢንክሪዝድ ያደርጋል። ሌላኛው እንግዲህ ሪስኪ ቢሄቨር ዴቨሎፕ ያደርጋሉ። ቅድም ያለው እንግዲህ ዴቨሎፕ ያደርጋሉ ማለት ነው። ስለዚህ ስፔሲፊክ የሆነ ቶት ፕሮሰስ አብኖርማሊቲ እንግዲህ ከነዚህ ስር ፍላይት ኦፍ አይዲያ ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው።
Question number 4. A 25-year-old woman came to a clinic and complained about persistent feeling of sadness, hopelessness, sleep disturbance, and loss of interest. The mental status examination revealed that she had difficulty to sustain attention. What are the core symptoms in the diagnosis of the above patient? A. Hopelessness and or distractibility. B. Distractibility and or sleep disturbance. C. Loss of interest and or hopelessness. D. Depression mood and or loss of interest ይላል። እንግዲህ እድሜዋ የ25 ናት። እንግዲህ ፐርሲስታንት የሆነ ሳድነስ አላት። በተጨማሪ እንግዲህ ተስፋ መቁረጥ እንግዲህ ሆፕለስነስ አላት። ሌላኛው እንግዲህ ስሊፕ ዲስተርባንስ አላት። ሌላኛው እንግዲህ ሉዝ ኦፍ ኢንተረስት አላት። እንግዲህ ከዚህ በፊት ማድረግ የምትችላቸውን አክቲቪቲዎች እንግዲህ ማከናወን አትፈልግም። ሌላኛው እንግዲህ ኮንሰንትሬት ማድረግ አልቻለችም። እንግዲህ ፑር ኮንሰንትሬሽን አላት። እንግዲህ ወደ መልሱ ከመሄዳችን በፊት እንግዲህ ዋና እንግዲህ ምልክቶች አሉ። ከነዚህ አንደኛው እንግዲህ ሳድ የሆነ ሙድ ነው። በተጨማሪ እንግዲህ ሉዝ ኦፍ ኢንተረስት አላት። ይህም እንግዲህ ሄዶኒያ የምንለው አላት። በተጨማሪ እንግዲህ ኮግኒቲቭ ሲምፕቶሞች እነዚህ አንድ ላይ እንግዲህ ሳጀስት የሚያደርጉልን ዲያግኖሲስ እንግዲህ ኤምዲዲ ወይንም ሜጀር ዲፕሬሲቭ ዲስኦርደር ነው። እንግዲህ ለሜጀር ዲፕሬሽን ደግሞ እንግዲህ ኮር ወይንም ካርዲናል ሲምፕቶሞች አሉ። እንግዲህ በሳይካትሪ ዲያግኖስቲክ ክራይቴሪያ እንግዲህ ሁለት ኮር የሆኑ ሲምፕቶሞች በጣም አስፈላጊ ናቸው ኤምዲዲን ዲያግኖስ ለማድረግ። አንደኛው እንግዲህ ዲፕሬሽን ሙድ ነው። ሁለተኛው እንግዲህ ሉዝ ኦፍ ኢንተረስት ወይንም ፕሌዠረብል አክቲቪቲ ነው። ወይም እንግዲህ ሄዶኒያ የምንለው እንግዲህ አትሊስት እንግዲህ ከሁለት አንዱ እንግዲህ የግድ መኖር አለበት እንግዲህ ኤምዲዲ ለማለት። እንግዲህ ጥያቄውም ላይ እንግዲህ ምንድነው የትኛው ነው እንግዲህ ዘ ኮር ሲምፕተም ሊሆን የሚችለው ለኤምዲዲ የትኛው ነው ይለናል። እንግዲህ አሁን በራውት መሰረት እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ሆፕለስነስ ኦር ዲስትራክቲቢሊቲ ይለናል። እንግዲህ ሆፕለስነስ መኖሩ እንግዲህ አንደኛ ኮመን የሆነ ሲምፕተም ነው። እንግዲህ ዲስትራክቲቢሊቲ ነው። ይሄ ዲስትራክቲቢሊቲ እንግዲህ ኮንሰንትሬሽን ኢሹ ነው የሚያሳየን። ኮር የሆነ ዲያግኖስቲክ ክራይቴሪያ አይደለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ ዲስትራክቲቢሊቲ ኤንድ ስሊፕ ዲስተርባንስ ይለናል። እንግዲህ እነዚህ ሁለቱም እንግዲህ አሶሺየትድ የሆኑ ፊቸሮች ናቸው። እንግዲህ ኮር የሆነ ሲምፕተም አይደሉም። ኤምዲዲን ዲያግኖስ እንድናደርግ አይረዳንም። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ሉዝ ኦፍ ኢንተረስት ኦር ሆፕለስነስ ይላል። እንግዲህ ሉዝ ኦፍ ኢንተረስት ወሳኙና ኮር ካርዲናል ምልክቶች ከምንላቸው ውስጥ አንደኛው ነው። ነገር ግን ሆፕለስነስ የምንለው እንግዲህ ካርዲናል ሲምፕተም አይደለም። ስለዚህ ካንሰል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ዲ ያለው ዲፕሬሽን ኤንድ ኦር ሉዝ ኦፍ ኢንተረስት የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ እነዚህ ሁለቱ ኮር የሆኑ ሲምፕተሞች ናቸው። እንግዲህ አትሊስት አንዱ ፕሬዘንት ማድረግ መቻል አለበት። ለኤምዲዲ ዲያግኖሲስ እንግዲህ እነዚህ ሁለቱ ሴንተራል ናቸው ማለት ነው። ስለዚህ ምርጫ ዲ ላይ ያለው ትክክለኛ መልሳችን ይሆናል ማለት ነው። Question number 5. A 17 years old boy gets 5 mg of haloperidol to control his aggression. After an hour of his first injection, he starts to experience brief contraction of muscle that result in obviously abnormal movement, tongue protrusion, and difficulty of swallowing. What is the most likely diagnosis of the above patient? A. Dystonia. B. Parkinsonism. C. Actasia. ዲ ኤፒሌፕሲ ይላል። እንግዲህ 17 ዓመት የማይል እንግዲህ ልጅ ነው። ሃሎፔሪዶል ወስዷል። ይህ እንግዲህ አንታይ ሳይኮቲክ ድራግ እንደሆነ ይታወቃል። እንግዲህ ሃይ ፖተንሲ ያለው ድራግ ነው። ምልክቶቹ የጀመረው እንግዲህ ከአንድ ሰዓት በኋላ ነው እንግዲህ ምልክት የጀመረው። እነዚህ ምልክቶች ምንድን ናቸው? እንግዲህ ብሪፍ የሆነ መስል ኮንትራክሽን አለው፣ አብኖርማል ሙቭመንት አለው፣ እንግዲህ ቶንጊው ፕሮትሩዥን አለው። በተጨማሪም ዲፊካልት ኦፍ ስዋሎዊንግ አለ። እነዚህ ምልክቶች እንግዲህ የሚወጡት አንደኛ ከድራጉ የተነሳ ነው። እንግዲህ ሃሎፔሪዶል በጣም ሃይ ፖቴንሲ ያለው አንታይ ሳይኮቲክ ድራግ ነው። እንግዲህ ብዙ ጊዜ ሃሎፔሪዶል እንግዲህ ኤክስትራ ፓራማይዳል ሲምፕተሞችን ያመጣል። እንግዲህ ብዙ አንታይ ሳይኮቲክ መድኃኒቶች እንግዲህ ኤክስትራ ፓራማይዳል ሲምፕተሞችን ያመጣሉ። እነዚህም እንግዲህ ካታዚያ የምንላቸው፣ ታርዲቭ ዲስኪኔዚያ የምንላቸው፣ ፓርኪንሰኒዝም እና
አኪዩት ዲስቶኒያን ያመጣሉ። እንግዲህ እኛ ጥያቄ ምንድን እንግዲህ ከአራቱ ምርጫዎች ውስጥ እንግዲህ የትኛውን ነው ይሄ እያሳየን ያለው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ ኢፒሌፕሲ ይለናል። እንግዲህ ኢፒሌፕሲ እንደምታውቁት እንግዲህ ኮንሽስነሳቸው ነው አልተርድ የሚሆነው ወይንም ኤሌክትሪካል ብሬን አክቲቪቲ ጋር ነው የሚገናኝ። እንግዲህ የኛ ኬዝ እንግዲህ ድራግ ኢንዲዩስ ኤክስትራ ፓራማይዳል ሳይድ ኢፌክት ነው እንግዲህ እያሳየ ያለው ልጅ። ስለዚህ መልስ ሊሆን አይችልም። ምርጫ ሲ ላይ አክቴዚያ ይለናል። እንግዲህ አክቴዚያ እንግዲህ የውስጥ ሰላም ነው የማይኖራቸው። እንግዲህ ፔሽንቶቹን በምታዩበት ጊዜ እንግዲህ አርፎ አይቀመጡም፣ ተቅበዝባዥ ናቸው። ወደዛ ይላሉ፣ ወደዚህ ይላሉ። አንድ ቦታ አርፎ ምን አይሉም፣ አይቀመጡም። ምክንያቱም ዲዩቱ ሳይድ ኢፌክት ኦፍ ዘ ድራግ። ነገር ግን እንግዲህ መስል ስፓዝም እና ቶንጊው ፕሮትሩዥን የላቸውም አክቴዚያ ላይ። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ፓርኪንሰኒዝም ይለናል። እንግዲህ ፓርኪንሰኒዝም ኦኪር የሚያደርገው እንግዲህ አንታይሳይኮቲክ ድራጎችን ከወሰድን ቢያንስ ከቀናቶች እስከ ዊክ ውስጥ ነው። እንግዲህ የኛ ኬዝ ላይ ምለን እንግዲህ ከአንድ ሰዓት በኋላ ነው እንግዲህ ይህ አይነት ምልክት ያጋጠመው። ፓርኪንሰኒዝም በሚሆንበት ጊዜ እንግዲህ ሪጂዲቲ ይኖራቸዋል፣ ብራዲክ ዲስኪኒዚያ ናቸው። በተጨማሪም እንግዲህ ማስክ ላይክ ፌስ ነው የሚኖራቸው። ሌላኛው እንግዲህ በጣም ትሪመር ይኖራቸዋል። እንግዲህ ሳደን የሆነ መስል ስፓዝም ፓርኪንሰኒዝም ላይ አናይም ማለት ነው፣ ወይንም መገለጫው አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን እንግዲህ ምርጫ ኤ ላለው ዲስቶኒያ የምንለው ይሆናል ማለት ነው። ምክንያቱም ኦኪር የሚያደርገው ከሰዓታት እስከ ቀናቶች መካከል ባለው ጊዜ ውስጥ እንግዲህ አንታይሳይኮቲክ መድኃኒቶች ከተወሰዱ ምልክቶችን ማየት ይጀምራሉ። ሌላኛው እንግዲህ ሳደን የሆነ እንግዲህ ሳስቴይንድ የሆነ መስል ኮንትራክሽን ይኖራቸዋል። ቅድም ያልነው ምልክት እንግዲህ ቶንጊው ፕሮትሩዥን ይኖራቸዋል። እንግዲህ ዲፊካልት ኦፍ ስዋሎዊንግ ዋነኛው ሌላኛው መገለጫው። ሌላኛው እንግዲህ ካል ኢመርጀንሲ ታይፕ ኦፍ እንግዲህ አኪዩት ዲስቶኒክ ሪአክሽን የምንለው እንግዲህ ኦኪሎ ጋይሪክ ክራይሲስ ሜቢ ሊያጋጥማቸው ይችላል ማለት ነው። እንግዲህ እነዚህ ምልክቶች ጠቅለል ስናደርጋቸው ዘ ክላሲክ ሳይን ኦፍ አኪዩት ዲስቶኒክ ሪአክሽን ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ዲስቶኒያ የምንለው ይሆናል ማለት ነው።